بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب. صلى رسول عليه الصلاة والسلام مكارم الأخلاق نويا ينيالنو أخير الكتاب إن شاء الله اليوم نتم الكتاب. كان صلى الله عليه وسلم دائم البشر رسول عليه الصلاة والسلام دائم البشر نبروا يلا سهل الخلق ጸባያቸውም የገራ ነበር ጥሩ ጸባይ ነበራቸው ይላል። ቢሽር ማለት ፈገግታቸው ወይም ፊታቸው አይኮሳተርም ነበረ ደስታ ይበዛባቸው ነበረ ነው የሚለው ይሄኛው ሪዋያ። ሙተዋሲል الأحزان ትናንት አይተናል። ሁለት አይነት አባባሎች ስለሆኑ ተቃራኒዎች ማለት ነው። ሁሉም ያየውን አወራ ካል በሱ ጀምዕ እናረጋለን። አለዛ ዳኢም البشر የሚለውን አረጀህን እንሄዳለን። ረሱሉ አለይሂ ሰላቱ ወሰለም አኽላቃቸው ሐሰን ነው ይያልን ስለሆነ بحسن الخلق ላኢቁ ዳኢም البشر መሆን ረሱሉም አለይሂ ሰላቱ ወሰለም لا تحقرن من المعروف شيئا ولو أن تلقى أخاك بوجه طلق يلالو طليق مميلو ينورالو وصية صلالو بزه دائم البشر ملون رواية كزانياو متواصل الأحزان قالوا يعنيو نسبيين وقالا نينيو نارجحالن. سلذة رسول عليه الصلاة والسلام جرير بن عبد الله البجلي عندما يورث ما رآني صلى الله عليه وسلم إلا وتبسم في وجهي وما حجبني منذ أسلمت. እንግዲህ የሳቸው ኻሱን ማለት جرير بن عبد الله صلى رسول عليه الصلاة والسلام ሲናገሩ እኔን አይተውኝ አያውቁም ፈገግ ያሉልኝ ቢሆኑ እንጂ ይላሉ። ስለዚህ ሲያዩኝ ፈንክች ይላሉ ረሱሉ عليه الصلاة والسلام። دائم البشر ማለት ይሄ ሰውየው ሁለቀን ፊቱን የሚያኮሳትር መሆን የለበትም አስተዋጽኦ አለው ይላሉ ያ ሸባብ حتى صحيا ሁለቀን የምትኮሳትር ከሆንክ ካለ ጊዜ ፊትህ ያሸበሽባል። ዋዲህ ያ ሸባብ ፊትህ መስምሰምበር ያወጣል። እንደዚህ ገና ልጅ ነህ ግን ፈካ ማለት አለበት። በተለይ የሚያስደስት ነገር ሲገኝ ረሱሉ አለይሂ ሰላቱ ወሰለም እንደ ሰው ናቸው። የሚያስደስታቸው ሰዎችን የሚያስደስት ያስደስታቸዋል። ሰዎችን የሚገርም የሚደንቅ ይደንቃቸዋል። ሰዎችን የሚያስቆጣም ያስቆጣቸዋል። ባይሆን ለራሳቸው እንቲቃማ ያረጉም ብለናል። ኢላ ኢዘን ቱሂካ الحق. طيب سهل الخلق ጸባያቸውም ገር ነበር የረሱሉ አለይሂ ሰላቱ ወሰለም ይላል። ለይን الجانب ጎናቸውም ለዛባ ነበር የረሱሉ አለይሂ ሰላቱ ወሰለም። ليس بفظ ولا غليظ ረሱሉ አለይሂ ሰላቱ ወሰለም ደረቅም አይደሉ غليظም አይደሉ። አላህ Subhanahu Wa Ta'ala ولو كنت فظا እንግዲህ በአላህ አዘንታ ነው ይላል። በእኔ አዘንታ فبما رحمة من الله ይላቸዋል አላህ Subhanahu Wa Ta'ala بالله أزنت سبب لنت لهم لزبتني هونكلاچو لبال دربوچه لاچوال رسول عليه الصلاة والسلام. ولو كنت فظا غليظ القلب دركنا قلب درك بنبرك لم فض من حولك يبتنوا نبر አንተን አያጅቡህምና አይከተሉህም ነበር ይላቸዋል። ስለዚህ ያ ሸባብ ሰዎችን ዳዕዋ በሚደረግ ሰዓት እንግዲህ ግልዛም የሚያስፈልግበት ቦታ አለ። لكن አብዛኛው ህክማ ያስፈልጋል ሊን ያስፈልጋል። ሰዎች ሐቅን የሀገራችን ሙስሊሞች ሐበሻ በተለይ ብለናል በሰይፍ አልሰለምንም። የሰለምነው እኛ በገይብ ነው አጀባባስ ሰይፍ መዘብቱን ሰው አልሰለምንም። ሐበሻ የሰለመው በዳዕዋ ነው። ስለዚህ ሰዎች ላይ ሊን መጠቀም ያስፈልጋል። አንዳንድ ጊዜ ግልዛም ቢያስፈልግ አስሉ ሊን ነው። حتى كفرعون يبلط يلم احد امراء بني اميه وحكمه ተናገረ ይባላል። የሆነ ሰውዬ በጣም እየሰደበ መውዒዛ ሲያረገው አዳመጠውና መቼም እርግጠኛ ነህ አለው ለዳዕያው ማለት ነው። አንተ ከሙሳ እንደማትበልጥ እኔ ከፊርዓውን ደረቅ እንዳልሆን ታውቃለህ አለ። ያ ሸባብ እነሱ ከሐቅ የራቁም ቢሆኑ በዛ ጊዜ የነበሩ ኡረሞች ኡመራዎች ቁርአንን ግን ያውቃሉ። ምን ማለት ፈልገህ ነው ሲለው
فقولا له قولا لينا لعله يتذكر أو يخشى የሚለው ቁርአን አይደል አሉ አሁን አሉ ታዲያ ለማን ነው قولا له قولا لينا የተባለ ከፊርዓውን እኔ ከፊርዓውን የጠመምኩ አይደለሁም አንተም ከሙሳ ቀናህ አይደለህም እኔ ጋር ምን ተጠቀም ያለው ነው ሊን ተጠቀምልኝ ነው የሚለው ስለዚህ ሊን ያስፈልጋል ረሱሉ አለይሂ ሰላቱ ወሰለም لين الجانب ነበሩ ليس بفظ ولا غليظ ولا صخاب ትናንት ብለናል في الاسواق ሱቅ ለሱቅ የሚጮሁ አልነበሩም ولا فحاش መጥፎ ተናጋሪ አልነበሩ ولا عتاب ሰዎችንም የሚወቅሱ የሚሳደቡ አልነበሩ ولا مداح ሰዎችንም ደግሞ ከሚገባ በላይ አያመሰግኑም ረሱሉ አለይሂ ሰላቱ ወሰለም ተማዱህ ጥሩ አይደለም ብለዋል ረሱሉ አለይሂ ሰላቱ ወሰለም በጣም የሚመሰጋገኑ ሰዎችን አይወዱም እንደውም አፋቸው ላይ አፈር ጨምሩባቸው ብለዋል ረሱሉ አለይሂ ሰላቱ ወሰለም احفظوا في افواه المداحين التراب ما مسجن كفلق عند سو وندمون احسبه كذا ولا اذكي على الله احدا بل الى الرسول عليه الصلاه والسلام عندي سو ሲመሰገንም ከአቡበክር የበለጠ የለም ያሰባው ሰዎች ሲያመሰግኗቸው ሁሉም ሱሐቦች بالإجماع ያከብሯቸው ነበር ብለናል ሲያመሰግኗቸው ግን ምን ይሉ ነበር እሳቸው اللهم اجعلني خيرا مما يقولون واغفر لي ما لا يعلمون او كما قال እነሱ ማያውቁት አለ እነሱ ከሚያውቁት ከሚሉት በላይ አርገኝ እነሱ ማያውቁትን ደግሞ ማርልኝ ولا تؤاخذني بما يقولون እነሱ በሚሉት እንዳትዘኝ ብለው الصديق الأكبر ይሄንን ይሉ ነበር ስለዚህ ረሱሉ አለይሂ ሰላቱ ወሰለም ሰውንም በጣም አያመሰግኑም በሰዎችም በጣም እንዲመሰጋገኑ አይፈልጉም ያለበትን በለለበት ሰውየውን ማመስገን ይቻላል አስሉል መድህ ይቻላል ብለናል ባይሆን ሙባለጋ ማረግ ኢጥራ ላይ መዳህ ማለት ሙባለጋ ስለሆነ እሱን አያረጉም ነበር ከማድረግም ይከለክሉ ነበር ይላል يتغافلوا عما لا يشتهى ما يفلق ነገር ከሆነ ነገርየው ቸል ይሉታል ረሱሉ አለይሂ ሰላቱ ወሰለም ولا يقنط منه ከረሱሉ አለይሂ ሰላቱ ወሰለም ተስፋ አይቆረጥም አሉ ለማንኛውም ሰው ተስፋ አይቆርጥም ረሱሉ አለይሂ ሰላቱ ወሰለም ያው ኸይር አገኛለሁ ነው የሚለው ከሳቸው قد ترك نفسه من ثلاث ረሱሉ አለይሂ ሰላቱ ወሰለም ከሶስት ነገር ነፍሳቸውን ተተዋል ሶስት ነገር አይሰሩም ይላል አንደኛ አርያ ረሱሉ አለይሂ ሰላቱ ወሰለም ከሪያ በጣም የጠሩ ነበር ሪያ ማለት ለይልኝ አንድ ነገር መስራት ይሄ አብዛኛችን እንግዲህ ሪያ ማለት ሽርክ ኸፊ ይባላል ሽርከን አስገር ነው ለሰው ብሎ አንድ ነገር መስራት ያንተን ስራህን በሙሉ እንኳን ባያብስብህና ባያጠፋብህ ሪያ የተጨመረበትን ኸይር ስራ ያጠፋል ዋዲህ ሸባብ ስለዚህ ለሰው ብለው አይሰሩ ሪያ የሚባል ነገር አልነበራቸውም ረሱሉ አለይሂ ሰላቱ ወሰለም والإكثار አንድ ነገር ደግሞ በጣም አያበዙም ነበር ማለት ነው የማይገባን ነገር وما لا يعني የማይፈልጉትንም ነገር አይከታተሉም ነበር ረሱሉ አለይሂ ሰላቱ ወሰለም بل قال من حسن اسلام المرء تركه ما لا يعني ሰውየው እስልምናው ከማማሩ ጥሩ ከመሆኑ ነው የማያገባው ነገር አለ መግባቱ የማያስፈልግ ነገር ከሆነ ተው ቸል ብለህ ማለፍ አለበት ومن اشتغل بما لا يعنيه فوت ما يعنيه ይሄ የታወቀ ነው አይደል ሰዎች የማይመለከታቸውና የማያገባቸው ነገር የሚገቡ ከሆነና እሱን የሚያበዙ ከሆነ ብዙ ዋጅባት የሚመለከታቸው ነገር ምን ያደርጋሉ ይተዋሉ ስለዚህ ረሱሉ አለይሂ ሰላቱ ወሰለም ማላዒኒን ተተው ነበር ይተዋሉ ማላዒኒ ውስጥ አይገቡም ነበር አትግቡም ብለዋል ይላል وترك الناس من ثلاث ሰዎችን ደግሞ ከሶስት ነገር ተተዋላሉ ረሱሉ አለይሂ ሰላቱ ወሰለም لا يذم احدا አንድን ሰው ረሱሉ አለይሂ ሰላቱ ወሰለም አያሳንሱትም አይወቅሱትም ማለት ነው لا يذم ذم ማለት መውቀስ ولا يعيره አያነውሩትም ነበር ረሱሉ አለይሂ ሰላቱ ወሰለም ሰው አያነውሩም መጥፎ ነገር ከተሰራ በአጠቃላይ ሚንበር ላይ ይወጡና ማባሉ አቅዋሚን يفعلون كذا ማባሉ አቅዋሚን يقولون كذا
የአይሻ ሐዲስ አለ في ያለ ሐዲስ የሆኑ ሰዎች ወደ አይሻ ጋር የሆነ በይ ፈጽመው በሪራ የምትባል ባሪያ ነበረች ይሄን ያህል ብር አንጭና ሁር እናረግሻለን ብለው ሙካተባ ይባላል እንደዛ ብለዋት ያንን ብር ለመክፈል የለመነች ነፃ ለመውጣት ከባርነት ማለት ነው ወደ አይሻ ደረሰችና ጉዳዩን ለአይሻ ስትናገር ከፈለጉ የኪታባሽን ገንዘብ እኔ ከፍዬ ነፃ ለቅሻለሁ ባይሆን ወላኡ ለኔ ነው የሚሆነው እጅና በተሰባ ማክር ሲሏት ፈዳ ስታማክር አይ ከፈለገ ይከፍላ ነፃ ትልቀቅሽ ግን ወላአሽ የሚሆነው ለኛ ነው አሉ እንግዲህ ወላ የሚባለው ሁር ያለ ሰው ነው ወላኡን የሚወስደው ቢሞት ያባሪያ ሁር ያለ ሰው ነው የሚወስደው ወላኡም የሚሆነው እሱ ጋር ይሄንን ለረሱሉ አለይሂ ሰላቱ ወሰለም እንቢ ብለዋል ብላ በሪራ ለአይሻ ስትናገር አይሻ ለረሱሉ አለይሂ ሰላቱ ወሰለም ተናገሩ ረሱሉ አለይሂ ሰላቱ ወሰለም ሰዎችን ሳይሆን ሙዋጃህ ያረጉት منبر لا يوطوا ما بال أقوام يشترطون شرطا ليس في كتاب الله من اشترط شرطا ليس في كتاب الله فشرطه باطل ولو اشترط 100 شرط أو كما قال الرسول صلى الله عليه وسلم ስለዚህ الولاء لمن اعتق ብለው ረሱሉ አለይሂ አብዛኛውን አንዳንድ ጊዜ በግልጽ ያጠፉ ሰዎችን ይናገራሉ ብለን ተናግረዋል አለ አንዳንድ ቦታ ግን በአብዛኛው ረሱሉ አለይሂ ሰላቱ ወሰለም ፊለፊት ሰውየውን አያነውሩም ነበረ ይላል አሁን ያለ ደግሞ በአክስም ለወንድሞቻችን ወይ ለወንድማችን አንተ የበላይ ለመሆን የወንድምህን ነውር ነው የምትፈልግ ወደፊት የሚመጣውም ይሄንን ነው የሚጠቁመው ወላ يطلب عورته የሰው ነውር ረሱሉ አለይሂ ሰላቱ ወሰለም አይከታተሉም ነበር እንግዲህ ሙስሊም ከሆነ አንድ ሰው አስሉሁ العداله ብለናል በሙስሊምነት ሙስሊም ነው ብለን እንይዘዋለን እሱ ያንን አዳላውን የሚያበላሽ ነገር እስካልተገበረና እስካልተናገረ እስካልሰራ ድረስ ሙስሊም ነው እንላለን ያንን የሚጻረር ነገር ከራሱ ከተገኘ ደግሞ ሌላ ሁክም ይገባል ስለዚህ ከዚህ የምንረዳው የሰዎችን ማነወር ሰዎችን የበታች ማንቋሸሽ የሰዎችን አውረት መከታተል የረሱሉ አለይሂ ሰላቱ ወሰለም ባህሪ አልነበረም ይያልን ስለሆነ እኛም እሳቸውን መከተል ስላለብን ይሄንን መከታተል የለብንም ولا يتكلم الا فيما يرجو ثوابه رسول عليه الصلاه والسلام አይናገሩም ነበር ثواب ምንዳ አገኛለሁ ብለው የሚከጅሉት ንግግር ካልሆነ አይናገሩም ነበር ረሱሉ عليه الصلاه والسلام ዑመር ኢብኑ አብዱል አዚዝ الخليفة الزاهد ምን ይላሉ ጥሩ አባባል አላቸው እሳቸው ማንኛውም ሙእሚን አሉ ከላሙ ከስራው መሆኑን ቢረዳ ብዙ አይናገርም ነበር يا شباب الله سبحانه وتعالى ما يلفظ من قول الا لديه رقيب عتيد የምትናገረው ሁሉ ይጻፋል الله سبحانه وتعالى በመላእክት ሳያጽፍ ያውቃል የተናገርከውን ባላ መተሳሰብ ይችላል لكن اعدل العادل ስለሆነ الله سبحانه وتعالى ፍትሃዊ ጌታ ስለሆነ ምንናገረውን ሁሉ የሚጽፉ መላእክቶች አሉ ግራቀ መጥፎውንም ኸይሩንም የሚጽፉ ስለዚህ አንድ ሰው አንድ ሙእሚን ንግግሩ ከስራው መሆኑን ቢያውቅ ብዙ ባልተናገረ ነበር ይላሉ ዑመር ኢብኑ አብዱል አዚዝ ስለዚህ ረሱሉ አለይሂ ሰላቱ ወሰለም ይህ አባባል አላህ ዘንድ ثواب ያጽፍልኛል አጅር አገኝበታለሁ ብለው የማይከጅሉና የማይገምቱትን ንግግር አይናገሩም ነበር ይላል اذا تكلم اطرق جلساؤه ረሱሉ አለይሂ ሰላቱ ወሰለም በሚናገሩበት ሰዓት አብረው የተቀመጡ ባልደረቦቻቸው አንገት ራሳቸውን ያቀረቅሩ ነበር እጥራቅ ማለት እንደዚህ ራስ መድፋት كأنما على رؤوسهم الطيرة كأنما على رؤوسهم الطير ما ስለገባች እንግዲህ ከአነን ተከለክላታለች ከስራ ተሰራለች የሚሉን ቢኖሩ አደሙ አመሊያ كأنما على رؤوسهم الطير ልክ ራሳቸው ላይ ሷሃቦች ራስ ላይ ረሱሉ አለይሂ ሰላቱ ወሰለም ሲናገሩ በራሪ ወፍ ያረፈባቸው ይመስሉ ነበር ሰበብ ወፍ አሁን الله ላይ ብታርፍ እንዴት ነው የምትጠነቀቀው ምክንያቱም አቀለ ሐረካ ከተንቀሳቀስ ምን ትሆናለቻችሁ ትበራለች እንዳትበርብህ ምን ትጠነቀቃለህ የሆነ ነገር ቢበላ ምናምን ቢል ማከክ የለም ምን የለም የሷሃቦች አደብ ሪድዋኑላሂ ዐለይሂም አጅማዒን ረሱሉ ዐለይሂ ሰላቱ ወሰለም ሲናገሩ እንደዚህ ነበር
አሁን እንግዲህ ረሱሉን አለይሂ ሰላቱ ሰላም እንከተላለን ያሉ እንደ ቁንጫ የሚዘሉ አሉ። ይሄ የሰሃቦች ታሪክ አልነበረም። ያለው ቢስሚ ዲን ረቅስ የለም፣ ማጨብጨብ ለወንድ ልጅ የለም ብለናል። ወንድ ሙህተረም አንተ ወንድ ነው፣ ወንድ ከሆነ የወንድ ስራ ነው መስራት። ይሄ ማጨብጨብ ማደነስ ይሄ የሴቶች ስራ እንጂ የወንዶች ስራ አይደለም። ቢስሚ ዲን ይሄ አይደረም። ረሱሉ አለይሂ ሰላቱ ሰላም ይሄን እንደ ሊል ያመጡና ኢብኑል ቀይም ለረቅስና ለጊና ለዚህ ለሚባሉት ነገሮች ለሚደረጉት ነገሮች ረደን አለይሂም ይሄንን ሐዲስ ያመጡ የሰማ ነው ይላሉ ሰሃቦች። ረሱሉ አለይሂ ሰላቱ ሰላም ሲናገሩ ስለ ዲን ሲያስታውሷቸው ልክ ላቸው ላይ በራሪ እንደተቀመጠባቸው ሆነው ኢጥራቅ አርገው ያዳምጣሉ ነው እንጂ እርሶን እንወዳለን ብለው ሲፈክሩ ሲደነፉ አልሰማንም ነው የሚሉ። ስለዚህ فكل خير في اتباع من سلف خير ሁሉ ያሸባ ያለፉ ሰዎች የሷሃቦችን ፈለግ በመከተል ነው ይላል። وكل شر في ابتداع من خلف ሸር ደግሞ ኋላ የመጡ ሰዎች ያመጡት ፈሊጥ ሸር ሁሉ እዛ ላይ ነው የሚገኘው ስለሚባል የምንሰማቸውን ሲራዎች ለመተግበር ዝግጁ መሆን ይጠበቅብናል። طيب واذا سكت تكلموا رسول عليه الصلاه والسلام ተናግረው ጨርሰው ዝም ሲሉ ወረፋ ጠብቀው እነሱ ደግሞ ይናገራሉ ይላል። لا يتنازعون عنده الحديث رسول ዘንድ عليه الصلاه والسلام ወሬን አይከራከሩም ነበር። እኔ ልናገር የሚል አልነበረም ይላል። ሁሉም ተራውን ጠብቆ ደረጃውን አውቆ ነበር የሚሄደው ይላል። من تكلم عنده انصتوا له رسول ዘንድ عليه الصلاه والسلام ተናገር ተብሎ የሚናገር ሰው ካለ ሌሎች ባልደረቦች ሱሐቦችም ጸጥ ብለው ያዳምጡታል ይላል። حتى يفرغ ተናግሮ እስከሚጨርስ ድረስ ሌሎቹ እኛ እንናገር እኛ የለም ያዳምጡት ነበር እሱ እስከሚጨርስ ተናገር የተባለው ሰውዬ። እንግዲህ الاسلام ዲን ንዛም እስልምና ማለት ያ ሸባብ የሥርዓት ዲን ነው። ሥርዓት አልበኝነት በዲን الاسلام የለም። حتى ኢባዳ ስናደርግ ሶላት ላይ ረሱሉ አለይሂ ሰላቱ ሰላም ምን ይተባበቁ ነበር? የሷሃቦችን ሰልፍ ይተባበቁ ነበር። ተስተካክለው ካልቆሙ አይአህሩም ሶፍ ላይ እንዳትለያዩ ሶፍ መቆም ላይ ከተለያያችሁ ቀልቦቻችሁም ሊለያይ ስለሚችል እንዳትለያዩ ተስተካክላችሁ ሶፍ ስሩ ይሉ ነበር። ይሄ هذا من النظام ايضا አነጋገር ላይም ረሱሉ እየተናገሩ ከሆነ አሁን ባልነው ባሳለፍነው ሁኔታ ያዳምጣሉ። ሌላ ሰው የሚናገርም ካለ ባለ ወረፋ እስከሚጨርስ ያዳምጡታል ይላል። ዝም ብለው እስከሚጨርስ ያዳምጣሉ። حديثهم حديث اولهم ወደነሱ ወሬ የመጀመሪያቸው ሰው ወሬ ነው። ቅደም ተከተሉን ጠብቀው ይናገራሉ ማለት ነው ብለው ይፈሰራሉ። ወይም ሐዲሱ አወሊህ ማለት ሐዲሳቸው ወሬያቸው አይለያይ። አሸባብ ሰዎች አፍካራቸው ከተለያየ እኔ የማወራው ሌላ ይሆናል፣ አንተ የምታወራው ሌላ ይሆናል። የሷሃቦች ግን ወሬያቸው አንድ ነው። የተስማማ ነበር ወሬያቸው አይምታታም ነበር ማለት ነው። መንሃጃቸው ሙዕተቀዳቸው አንድ ስለሆነ طيب يضحكوا مما يضحكون منه رسول عليه الصلاه والسلام ሰዎች ከሚስቁበት ነገር ሰዎችን ከሚያስቅ ነገር እሳቸው የሚስቁ ነበር ይላል። እንግዲህ ረሱሉ አለይሂ ሰላቱ ሰላም ሱብሂ ሰግዶ ፀሐይ እስከሚወጣ እዛ ሱብሂ ሰገደበት ቦታ ተቀምጦ ፀሐይ ወጥቶ ትንሽ ከፍ ሲል ሁለት ረካዓ የሰገደ ሐጅና ዑምራ እንደ አረገ ይጻፍለታል የሚል ሐዲሱ الامام الالباني صحيح ነው ብለዋል። እንደዚህ የሚል ሐዲስ አላቸው። ይሄን ያመጣሁበት ምክንያት ረሱሉ አለይሂ ሰላቱ ሰላም ሱብሂ ሰግደው ሙሰላቸው ላይ ይቀመጡ ነበር ፀሐይ ወጣ ከፍ እስከምትል ድረስ። እዛ መሃል አንዳንድ ሱሐቦች ተቀምጠው የሚያወሩ ነበሩ። የሚያወሩት እንግዲህ ብዙ ማላዕን ሳይሆን ማአክረመሁም الله به في الغزوات በድር ላይ የተከሰተውን ያነሳሉ። ከሌከሌን በጦር ወቅቶት እንደዚህ ሲወርቅ አልሳክም የዛን ሰዓት ይባባላሉ። የሚያስቅ ነገር ያነሳሉ ስበሳቸው። ረሱሉ አለይሂ ሰላቱ ሰላም አላህን እየዘከሩ ስለሚሰሙ የሚያስቅ ቦታ ሲደርሱ ይስቃሉ። ረሱሉ አለይሂ ሰላቱ ሰላም ትዝ ይላቸዋል አብረው ስለነበሩ መሪሳቸው ስለነበሩ። ስለዚህ ሰዎችን የሚያስቅ ነገር እንግዲህ ሰዎች ረሱሉን አለይሂ ሰላቱ ሰላም ከሰውነት ተራ ማውጣት ማመስገን አይደለም ያገቡ። አንዳንድ ሰዎች አመሰገን ብለው
የረሱሉ መልክ እንግዲህ አፍንጫቸውም አይናቸውም ሁላቸውም ተነግሯል። አንዳንድ ሰው አፍንጫውን ንፋስ የሚነቀንቀው ይላል ያመሰገን መስሎ አፍንጫው ንፋስ የሚነቀንቀው መነቅነቅ ማታውቁ ከሆነ የሚያወዛውዘው ማለት ይሄ መድህ ነው ወላ ሰብ ነው ያለው ስለዚህ አሁንም ረሱሉን አለይሂ ሰላቱ ወሰለም ከሰው ተራ ካወጣቸው ወለነማ አነ በሸሩ مثلكم እያሉ አላመሰገንካቸው ስለዚህ ረሱሉ አለይሂ ሰላቱ ወሰለም ሰው ናቸው ከሰው ሁሉ በላይ ናቸው ማንንም እሳቸውን የሚጠጋ ሰው የለም መድሁ እንደዚህ ነው የሚባለው طيب ስለዚህ ከሚስቁት ይስቃሉ ይላል ወያዕጀቡ مما يعجبون منه ሰዎች ሱሐቦች ከሚደነቁ እነሱን ከሚያስደንቅ ነገር ረሱሉም አለይሂ ሰላቱ ወሰለም ይደነቁ ነበር ትናንት አሳልፈናል የሚያስደንቅ ነገር ሲያገኛቸው ከፋቸውን ምን ያደርጋሉ ብለናል ይቀልቡها طيب ويصبر للغريب على الجفوة في المنطق رسول عليه الصلاة والسلام لሩቅ ሰው ከባዲያ ከገጠር ለመጣ ሰው ይታገሱ ነበር ይላል على الجفوة በድርቅናው ላይ في المنطق እንግዲህ አዕራቦች ሲናገሩ በጣም ነበር የሚናገሩት ያው ረሱሉ ጋር አለይሂ ሰላቱ ወሰለም ጎን ሆነው ሸራኢዕ ስለማይሰሙ ህግጋት እስልምና ህግጋትን ስለማያውቁ كما قال عنهم الله سبحانه وتعالى الأعراب أشد كفرا ونفاقا وأجدروا أن لا يعلموا حدود ما أنزل الله على رسوله بلو يوصفاتشوال كفيلوچون ደግሞ من الأعراب من يؤمن بالله واليوم الآخر ويتخذ ما ينفق قربات عند الله وصلوات الرسول የተወሰኑት ደግሞ በዛ አይነት ይወሰፋሉ አዕራቢይ መሆን ብቻ ዘም አይደለም ያጀባ ስለዚህ የሩቅ ሰው መጥቶ አዕራቢይ መጥቶ መጥፎ ቃል ሲናገራቸው ደረቅ ያለ አባባል ሲናገራቸው ይታገሱ ነበር እንደሱ ሙካፋአ አያረጉለትም ነበር ይላል የሆነ ሰውዬ በጨርቃቸው እንደዚህ አንቋቸው ጨርቃቸው ላይ መስመር እስከሚያወጣ ድረስ ሰውነታቸው ላይ የጨርቃቸው ጫፍ ዳሩ መስመር እስከሚያወጣ አንቋቸው አለ ረሱሉን አለይሂ ሰላቱ ወሰለም ብለናል ለም ይካፊሁ ረሱሉ አለይሂ ሰላቱ ወሰለም እንደሰራው አላረጉም ይችሉ ነበር ይታገሱ ነበር ይላል يقول رسول عليه الصلاة والسلام اندهل نبر إلى إذا رأيتم صاحب الحاجة يطلبها فأرفدوه ارفاد انجدي ويرفدون ذا الحاجة تنانتناو درسات الله بالا حاجان بالا قدين حاجاون يسطوتال صحابوت بلنال أونم رسول عليه الصلاة والسلام عند سوية حاجة نوروت كايو የሚፈልገው حاجة እንደዚህ እርዳታ ያስፈልገኛል የሚል ሰው ካገኙ ወይም ደግሞ በሸክሉም ካወቁ ሐጃው እንዲሟላለትና ሐጃው እንዲሰጥ ያዙ ነበር ስጡት ይላሉ የሚፈልገውን ነገር ስጡት ብለው ያዙ ነበር ሱሐቦች ከለታት አንድ ቀን ይባላል የተወሰኑ ሰዎች በጣም ሸክላቸው የሚያሳዝን መዲና መስጂድ النبوي መጡ በጣም የልብሳቸው በጣም ቆሽሾ ተቀዳዶ ያልሆነ ልብስ ለብሰው መጡ ረሱሉ አለይሂ ሰላቱ ወሰለም ፊታቸው ተቀያየረ የነሱን ሰዎች አህዋላቸውን ሲያዩ በጣም የተቸገሩ መሆናቸውን ሲያውቁ ፊታቸው ተቀያየረ በኋላ ረሱሉ አለይሂ ሰላቱ ወሰለም ሰዎች እንዳሰባስቡላቸው ትእዛዝ አስተላልፈው ብዙ አይነት የአልባሳትም የዘሃብና የፊዳም ብዙ ተቆልሎ እንደዚህ ሲያዩ فتحلل وجه رسول الله صلى الله عليه وسلم ደስ አላቸው በዛ የተነሳ من سن في الإسلام سنة حسنة فله أجرها وأجر من عمل بها إلى يوم القيامة እንደዚህ ሶደቃ አውጡ ሲሉ ረሱሉ አለይሂ ሰላቱ ወሰለም የሆነ ሰውዬ ተነስቶ ጀምሮ ነበር ስለዚህ እንደ አይነት ስራ ሲባል አስሉ ሱና ሆኖ መጀመሪያ የሚጀምር ሰው የሱም አጅር አለው በዛ በሱና ላይ የሰሩት ሰዎችም አጅር አላቸው የሁሉም አጅር አይጎልም በማለት ረሱሉ አለይሂ ሰላቱ ወሰለም የዛ ጊዜ ነው ተናገሩ የሚባለው ስለዚህ የሐጃ ባለቤት ካዩ ሐጃውን አሟሉለት ይሰጠው ብለው ያዙ ነበር ይላል ولا يطلب الثناء الا من مكافئ رسول عليه الصلاه والسلام ምስጋናን አይፈልጉም ሙካፊ ሙጃዚ ከሆነ ሰው እንጂ ሰናአን አይፈልጉም ነበር ይላል አሁን የተባሉትን በሙሉ መሳዲር ሲጠቅስ الشفاء للقاضي عياض አንደኛ 121 ጀምሮ እስከ 126 ይላል እንግዲህ من اوائل السيره
ሲራ ላይ ከተጻፉ ከመጀመሪያ ወይም 500 ቀርና አካባቢ ከተጻፉ ኪታብ ነው ይባላል። الشفاء بالتعريف بحقوق المصطفى የሚባል ኪታብ የሲራ ኪታብ ነው። አልቃዲ ዒያድ ናቸው ወለኽሚ ጸሐፊው እሱን ማየት ይቻላል ይላል። ሌላ الشمائل الترمذي شمائل الترمذي معروف في السيرة እሱም ላይ አሁን ያልናቸው ባህሪያቶች በሙሉ ይገኛሉ ይላል። وقال خارجة بن زيد ይሄ ሰውዬ ደግሞ رسولنا عليه الصلاة والسلام ሲወስፍ ምን ይላል? كان النبي صلى الله عليه وسلم أوقر الناس في مجلسه رسول عليه الصلاة والسلام مجلساتቸው የሚቀመጡበት ቦታ ላይ ከማንም የበለጠ የሚከበሩ ሰውዬ ነበሩ ይላል። لا يكاد يخرج شيئا من أطرافه رسول عليه الصلاة والسلام ከአጥራፋቸው የሆነ ነገር ሊያወጡ አይቀርቡም ከወቃራቸውና ከሰኪናቸው የተነሳ ይላል። እንግዲህ ዑርወት ኢብኑ መስዑድ الثقفي ተናግሯል ብለናል። ሳይሰል በሁደይቢያ ላይ መጥቶ ነበረ። ተመልሶ ወደ ቁረይሾች በዛ ሰዓት ካፊር ነው፣ በኋላ ሰልማል ብለናል። ረሱሉ አለይሂ ሰላቱ ወሰላም የሚያረጉትን ሱሐቦች የሚያረጉትን አየና ካፊር ነው በዛ ሰዓት። ለቁረይሾች ተመልሶ ሄዶ እኔ ሄራቅልም ኪስራም ነጃሺም ዘንድ ሌሎችም ሙሉኮች ዘንድ ሄጃለሁ፣ የሙሐመድ ባልደረቦች ሙሐመድን እንደሚያከብሩት የሚከበር ንጉስ አይቻላትም። ስለዚህ ረሱሉ አለይሂ ሰላቱ ወሰላም ሱሐቦቻቸው ያከብሯቸዋል፣ ይخدሟቸዋል፣ እሳቸውም ሰኪናና ወቃር ነበራቸው ይላል። وكان كثير السكوت ረሱሉ አለይሂ ሰላቱ ወሰላም ዝምታ ያበዙ ነበር ይላል። لا يتكلم في غير حاجة አስፈላጊ ሆነው ካላዩት በማያስፈልግ ነገር አይናገሩም ነበር። ረሱሉና አለይሂ ሰላቱ ወሰላም አነጋገር መቁጠር ከፈለክ ትቆጥር ነበር ይላል። የሆነ ሱሐቢ ሲናገር ስለ ረሱሉ አለይሂ ሰላቱ ወሰላም አነጋገር ለው عدها عد لعدها ቆጠራሉ ማለት ነው። ብዙ ከላም አያወሩም ረሱሉ አለይሂ ሰላቱ ወሰላም መውዒዛ ኹጥባ ተዕሊም ካልሆነ በስተቀር ይሄ ደግሞ እንግዲህ فيما يرجو ثوابه ነው ሰዋው ነው የሚጻፍላቸው ዝላይ ሌላ ግን ዝም ብሎ ከላም አያበዙም ነበር ይላል። ስለዚህ ያ ሸባብ ይሄ ምላስ የሚባል ነገር ለሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ረጅም ሐዲስ ነው في الأربعين ማለ ብዙ ነገሮች ነገሩት ረሱሉ አለይሂ ሰላቱ ወሰላም። ዘካ እንደዚህ ነው፣ ሰደቃ ሶላት እንደዚህ ነው የሆኑ ብዙ አህካሞች ካብራሩለት በኋላ አላ አዱሉከ ቢሚላክ ذلك كله አሉት ረሱሉ አለይሂ ሰላቱ ወሰላም። እሺ ብሎ እሱ ሲቀበል አምሲክ عليك هذا فامسك بلسان نفسه ሁሉን ነገር ሰብስቦ የሚይዝልህ ሊያጠፋብህም የሚችል ጥሩ ሊያረግልህም የሚችል ይሄ ምላስህ ነው። ረሱሉ አለይሂ ሰላቱ ኩፍ عليك هذا ስናየው አሸባብ حركة اللسان በጣም ሰሪዕ ነው የሚባለው። ግን በኸይር ከተጠቀምከውም ወደ ኸይር ወደ ጀነት ያደርሳል፣ በመጥፎ ከተጠቀምከው ደግሞ ወደ እሳት ያደርሳል። ሙዓዝ ጠየቁ مع جلالة قدره أئنا لمؤاخذون بما نتكلم به يا رسول الله በምንሰራው ጥሩ በምንናገረውም አላህ ይተሳሰበናል እንዴ ነው የሚሉት ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ። ثكلتك أمك يا معاذ فيكب الناس على مناخرهم أو قال على وجوههم إلا حصائد ألسنتهم في النار ማለት ሰዎችን ባፍንጫቸው ወይ በፊታቸው እሳት ውስጥ የሚጨምራቸው የተናገሩት ንግግር አይደለም ወይ ይሄን ትስታለህ ወይ ብለው ረሱሉ አለይሂ ሰላቱ ወሰላም ለሙዓዝ ነው። ስለዚህ ያሸባብ ሰዎች ቁርአንም ላይ ብዙ ቦታ አለ ان المجرمين في ضلال وسعور يوم يسحبون في النار على وجوههم ياسين ላይ አለ ይሄ في سورة القمر الكفار والمنافقون اعاذنا الله من ذلك جهنم የሚገቡት በፊታቸው ነው። እንግዲህ አሽረፉ ዑዱል الانسان የሰውየው አካላት በጣም የተከበረው ፊታችን ነው። ፊት መምታት አይቻልም ብለናል። እዚህ ላይ ስላልተናነሱ መሬት መንካት ስለከበዳቸው ለአላህ Subhanahu Wa Ta'ala እዛ ላይ እሳት ውስጥ እንዲጨመር ይደረጋል። ስለዚህ እዚህ ውስጥ የገባ ነው ለምንድን ነው? ረሱሉ አለይሂ ሰላቱ ወሰላም
ታለ ሐጃ አይናገሩም ነበር كان يخزن لسانه ትናንት ማሳልፈናል ምላሳቸውን ረሱሉ አለይሂ ሰላቱ ወሰለም ይከዝኑ ነበር ስለዚህ ዝምታ ጥሩ ነው ያሸባ ዝምታ ጥሩ ነው ባይሆን እንግዲህ መጥፎ ያየህ ዝም አትበል ብለናል አንዳንድ ሰው መጥፎም ያየ ዝም የሚል ሰው አለ يعرض عمن تكلم بغير جميل رسول عليه الصلاه والسلام ጥሩ ሳይናገር ከሰሙት ሰውየውን ጀርባ ይሰጡታል አያዳምጡትም እንኳን እሳቸው بغير جميل ሊናገሩ ጀሚል ጥሩ ያልተናገረን ሰው አያዳምጡም ነበር ይተውት ነበር ነው የሚለው كان ضحكه تبسما يا رسول عليه الصلاه والسلام ሳቃቸው ፈገግ ማለት ነበር አንዳንድ ሰው ያሸበው እስከሚወድቅ ድረስ ሚስቅ ሰው አለ ብለናል አንዳንድ ሰው ግሩን ነቅሎ ሚስቅ ሰው አለ ይሄ አይገባም ያሸበው ብዙ ነገሮች ይጠብቁናል ወደፊት ገና እንደዛ ሆኖ መሳቅ ደስታ ብቻ ያለው ጀነት ውስጥ ነው ዱንያ ላይ ያለ ሰው الحي لا تؤمن عليه الفتنه ስለዚህ መሳቅ ይቻላል ብለናል ረሱሉም ይስቃሉ ግን اكثر ضحكه التبسم قليل في مواضع قليله መንጋጋቸው እስከሚታይ ወይ ቀንጣጣቸው እስከሚታይ የሳቁባቸው ቦታ ይቆጠራሉ ነው የሚባለው ስለዚህ ፈገግ ነበር የሚሉት ይላል وكلامه فصلا የረሱሉ አለይሂ ሰላቱ ወሰለም ንግግራቸው የተብራራ የተለያየ ነው ማንንም ይረዳዋል لا فضول ولا تقصير በጣም በዝቶ የተንዛዛም አይደለ መላእክቱንም ሳያደርስ አጭር ሆኖ የሚቀር አልነበረም የረሱሉ አለይሂ ሰላቱ ወሰለም አባባል ይላል وكان ضحك اصحابه عنده التبسم የሳቸው ቀርቶ የሷሃቦቻቸው ባልደረቦቻቸው የረሱሉ አለይሂ ሰላቱ ወሰለም ሷሃቦች ሪድዋኑላሂ ዐለይሂም ረሱሉ ዘንድ ያሉ የሚስቁት ሳቅ ተበስም ነበር ይላል ለምን ከተባለ እንግዲህ ብቻቸውን የሚስቁትን ሳቅ አይደለም ረሱሉ መጅሊስ ረሱሉ አካባቢ ያሉ ሷሃቦች ልክ እንደ ረሱሉ ضحك ተበስም ነበር የሚስቁት ይላል ለምን ከተባለ አንደኛ ተውቂር አለው ረሱሉን አለይሂ ሰላቱ ወሰለም ከማክበራቸው የተነሳ ድምጽ ያወጣ ሳቅ ረሱሉ ፊት አለይሂ ሰላቱ ወሰለም አይስቁም ነበር ይላል አንደኛ ተውቂርን ይሄ መፍዑል ሊአጅል ይባላል ሁለተኛ ወቅት ዳአም به በረሱሉ አለይሂ ሰላቱ ወሰለም ለመከተል ብለው ረሱሉ አለይሂ ሰላቱ ወሰለም አርአያቸው ስለሆኑ ረሱሉ መጅሊስ ላይ اكثر ضحك اصحابه تبسم ነበር ወይ ضحكهم التبسم ነበር ለምን ከተባለ ለነዚህ ለሁለት ነገሮች አሁንም ምንጭ ሲጣቁም ቅድም የተባለው አሽፋ አንደኛ 107 ገጽ ይላል ኪታቡ ያለው ሰው ማየት ይችላል ስለዚህ ወደ መጨረሻው አካባቢ እየደረስን ነው ኪታቡ وعلى الجمله ይላሉ ሰውየው በአጠቃላይ ነው የሚሉት ተቅለል ባለ መልኩ فقد كان النبي صلى الله عليه وسلم يا الله ملائكتنا صلى الله عليه وسلم ነበሩ አሉ محلى بصفات الكمال የተጌጡ ያሸበረቁ ነበሩ ረሱሉ አለይሂ ሰላቱ ወሰለም ይላል ሙሉ በሆኑ ባህሪያቶች المنقطعه النظير ቢጤ የለላት ሌላ ሰው ላይ በማይገኙ በጥሩ ሰነ ምግባር የተጋጋጡ ነበሩ ረሱሉ አለይሂ ሰላቱ ወሰለም ይላል አደበሁ ረብሁ فاحسن تاديبه ይሄ ይበቃናል ይላል አላህ Subhanahu Wa Ta'ala ነው ያአደባቸው አደባቸውንም በደንብ አድርጎ አሳምሮ አድቧቸዋል يشير الى حديث نور عنه أدبني ربي فأحسن تأديبي بلوال الرسول عليه الصلاة والسلام يبال حديث لعله ودزا إشارة يا ربي وفي حديث صحيح إنما بعثت لأتمم مكارم الأخلاق رسول عليه الصلاة والسلام نهي تلاكت طروسنا مقباروتشن لما مالات بفيتم ينبروا يبلغ በጥሩ ሁኔታ ተሟልተው እንዲቀጥሉ እነሱን ለማሟላት ነው ብለው ስለተናገሩ ያ ሸባብ الخلق الحسن ሰውየው بخلق الحسن درجة الصائم القائم ያገኛል ይላሉ ሌላ ሐዲስ ረሱል አለይሂ ሰላም ስለዚህ ጸባይ አንድ ነገር ከቻልክ በኸይር መሳተፍ ሰዎችን ኸይር መዋል ለሰዎች ካልቻልክ ከሰዎች ሸርህን መቆጠብ ራሱ ሰደቃ ነው على نفسك ያሸው ሰው መጥቀም አትቻልቶ ከቻልክ እሱ ኸይር ነው መጥቀም ካልቻልክ ምን ማድረግ አለበት ያሸው አትጉዳ በተለይ ሙስሊሞችን መጉዳት አይቻልም ስለዚህ ሸርህን ከሰዎች
ሸርህ ሰዎች ዘንድ እንዳይደርስ መጠበቅ ይሄ ራሱ ሰደቃ على نفسك ነው ብለዋል ረሱሉ አለይሂ ሰላቱ ወሰለም ስለዚህ መካሪም الأخلاق ወይ حسن الخلق اعتناء ማድረግ ያስፈልጋል ነው حتى خاطبه مثنيا عليه الله سبحانه وتعالى ከአደባቸውም በኋላ ተእዲባቸውን ካስተካከለ በኋላ ምን ብሎ አናገራቸው فقال وانك لعلى خلق عظيم ብሎ الله سبحانه وتعالى በጣም ከባድ በሆነ ጸባይና ጥሩ በሆነ ጸባይ ላይ ነህ ብሎ الله سبحانه وتعالى አመስግኗቸዋል አናግሯቸዋል ይላል وكانت هذه الخلال እነዚህ አይነት ባህሪያቶች ነበሩ ይላል خلال خصالም ይቻላል مما قرب اليه النفوس የሰዎችን ነፍሶች ወደ ረሱሉ አለይሂ ሰላቱ ወሰለም እንዲቀርቡ አስተዋጽኦ ያረጉ ነበሩ እነዚህ خصالዎች ይላል وحببه الى القلوب ረሱሉን አለይሂ ሰላቱ ወሰለም ወደ ሰዎች ቀልብ ያስወደዳቸው ረሱሉ አለይሂ ሰላቱ ወሰለም የጥሩ ሰነ ምግባር ባለቤት ስለነበሩ ነው ይላል وصيره قائدا تهوي اليه الافئده رسولنا عليه الصلاه والسلام መሪል ያረጋቸው የቻለ ቀልቦች ወደሱ የሚዘነበሉና እሳቸውን የሚወዱ ከራሳቸው በላይ አብልጠው እንዳያዩዋቸው ያደረገው የረሱሉ አለይሂ ሰላቱ ወሰለም ጥሩ እነት ነው ይላል وعلان من شكيمه قومه بعد الاباء شكيمه ማለት ኢባአም ተብሎ ይፈሰራል ጠቢዓ ተብሎም ይፈሰራል ይላል የሰዎቻቸውን ጠቢዓ ያለዘበውና እንቢተኛ ከሆኑ በኋላ እንዲለዝቡና ጠባያቸው ጥሩ እንዲሆን ያለዘበው የረሱሉ አለይሂ ሰላቱ ወሰለም ጥሩ ሰነ ምግባር ረሱሉ ላይ መላበሳቸው ነው ረሱሉ ይላል حتى دخلوا في دين الله افواجا قدم የቀራነው አንቀጽ አለ የረሱሉ አለይሂ ሰላቱ ወሰለም ጥሩ ሙዓመላ حسن المعاملاتቸው ረሱሉ አለይሂ ሰላቱ ወሰለም ጥሩ መሆናቸው في القمه መሆናቸው في مكارم الاخلاق ሰዎች ግሩፕ የሆኑ ጀማዓ የሆኑ ወደ እስልምና እንዲገቡ አስተዋጽኦ ያረገው ይሄ ነው ይላል وهذه الخلال التي اتينا على ذكرها አሁን ያወሳሁልህ እዚህ ኪታብ ውስጥ ያወሳሁልህ ጥሩ ሰነ ምግባሮች ይላል خطوط قصار አጫጭር خطዎች ናቸው ይሄ ኪናያ ነው የረሱሉን አለይሂ ሰላቱ ወሰለም አኽላቅ በሙሉ ተናግሬ አልችልም ለናሙና ያመጣው ታመጣጥ ነው ይያሉ ያሉት من مظاهر كماله وعظيم صفاته ከረሱሉ አለይሂ ሰላቱ ወሰለም ከሙሉነታቸው ገጽታና በጣም የላቁ ከሆኑ ባህሪያቶቻቸው የተወሰኑ ኢሚንቶች ጥቂቶቹን ነው የጻፍኩት እዚህ ኪታብ ላይ ይላል اما حقيقه ما كان عليه من الامجاد والشمائل كدرجانا كطرو سنه مغبار الرسول عليه الصلاه والسلام የነበሩበት ትክክለኛው ዋናው لا يدرك كنهه حقيقاው ማግኘትና حقيقاውን በሙሉ መናገር አይቻልም ይላል ولا يصبر غواره ጥልቀቱንም ማግኘት አይቻልም በማለት ሰውየው ያስቀምጣል ስለዚህ ረሱሉን አለይሂ ሰላቱ ወሰለም በቻልኩ ልክ ወصفኳቸው እንጂ في صحيح الاثار በተገኘው በሐቂቃ እንግዲህ ሰው ናቸው ከሰው ሁላ በላይ ናቸው ሰይዱ ወለዲ አደም ራሳቸው እንደተናገሩ የአደም ልጆች የበላይ አለቃ እኔ ነኝ الله سبحانه وتعالى عسى أن يبعثك ربك مقاما محمودا زالي شفاعة العظمى اللاتشو أول من يقرع باب الجنة مدي شفاعة في القيامة الشفاعة الكبرى لرسولنا عليه الصلاة والسلام حتى الأنبياء كلهم بما فيهم آدم ونوح وإبراهيم وموسى وعيسى عليهم الصلاة والسلام شفاعة ستيكو نفسي نفسي لك የሚያሳስበን ነፍሳችን ነው ባሁን ሰዓት ሁላቸውም እምቢ ይላል حتى ياتي الناس الى رسول الله صلى الله عليه وسلم ወደ ረሱሉ አለይሂ ሰላቱ ወሰለም ይመጣሉ አላህን ያስፈቅዳሉ ከዛ በኋላ ስጁድ ይወርዱና ከስጁድ ራስክን አንሳ ምትፈልገውን ጠይቅ ሰልቱዕጣህ ወሽፋዕ ትሸፋዕ ከዛ በኋላ ረሱሉ አለይሂ ሰላቱ ወሰለም ይሄ المقام المحمود ማለት ይሄ ነው ይላሉ ይሄ ሐቂቃው የረሱሉ አለይሂ ሰላቱ ወሰለም ብዙ ሙጀለዳት ያስፈልገዋል ነው ይያሉ ያሉት خطوط عريضة ነው የነገርኳችሁ ያለው ታል ومن يستطيع معرفة كنه أعظم بشر في الوجود
بلغ أعلى قمة من الكمال استضاء بنور ربه حتى صار خلقه القرآن ما أنهم ميشلوال كسوج يبل بتأم بوجود بفترة لا كم يجني سوج بلا يهونا سوية حقيقة ما جنيت ميشل سو ويم ما برارات ميشل سو يلا ملال بالله برهان يا بران سوية حتى صار خلقه القرآن يا رسول عليه الصلاة والسلام يا شباب قرآن أشوا صباحቸው ቁርአን ነበረ ይሄ አይሻ አባባል ነው في الصحيح ያለን ረሱሉ ዘንድ አለይሂ ሰላቱ ወሰለም አይሻ ዘንድ የሆነ ሰውዬ መጣና የረሱሉን አለይሂ ሰላቱ ወሰለም ጸባይ ንገሪኝ አላት አይሻ ረዲየላሁ ዐንሃ የረሱሉን ጸባይ አብራርተሽ ንገሪኝ አለስተ ተቅራው القرآن አለችው ይባላል አይሻ ረዲየላሁ ዐንሃ ቁርአን አትቀራም ወይ قرآن ما قرأ الله كان خلقه القرآن رسول الله عليه الصلاة والسلام خلقاته قرآن نبرة ስለዚህ ሌሎች ሰዎች ረሱሉን አለይሂ ሰላቱ ወሰለም ካነ ቁርአንን يمشي على الارض ብለው ይወስፏቸዋል ቁርአን እንግዲህ አይሄድም ያጀበ ቁርአን አንተ ነህ የምትሸከመው ግን ረሱሉ አለይሂ ሰላቱ ወሰለም ቁርአንን ከመተግበራቸው የተነሳ ጸባያቸው ቁርአን ጋር የተስማማ ከመሆኑ የተነሳ ተንቀሳቃሽ ወይም የሚሄድ ቁርአን ነበሩ ረሱሉ አለይሂ ሰላቱ ወሰለም ይላሉ ዑለማዎቻችን ስለዚህ ቁርአንንም ረሱሉ አለይሂ ሰላቱ ወሰለም والقرآن حجة لك أو عليك ይሄ ቁርአን ያ ሸባብ ዝም ብሎ አይደለም መቀራት አለበት አሁን ቁርአን ጁሙዓ ላይ እንኳን ይሄ ባዶ አይሆንም ያ ሸባብ ካላመናችሁ ጁሙዓ ይመጣልውት ጁሙዓ እንኳን አያልቅም አብዛኛዎቻችን ግን ቁርአን ቀርተናል ቁርአን ያየ የማይቀራ አይምንት ሰው ነው ያለው የማይቀራም ካለ ያ ሸባብ መቅራት አለበት ዒልም ትልቅ ነኝ አያስብልም عمر بن الخطاب رضي الله عنه تعلموا قبل أن تسودوا أن تسودوا من ورا يلال تلك ساتهونوا بالسلطان ساتهونوا تماروا من الأبابال الله تشو عمر بن الخطاب الإمام البخاري هن أثر صحيحات شولاي يامتنا وبعد أن تسودوا يلال بساج الإمام البخاري تلكم كوناتشو سادام كوناتشو بوالا تماروا يلال ማስረጃ ሲያመጡ فإن أصحاب رسول الله صلى الله عليه وسلم تعلموا بعد الكبر የሰው ልጅ ተስፋ አይቆርጥም ያሽባ በተለይ ቁርአን ወለቀድ يسرنا القرآن للذكر አላህ አግርቶልን እንጂ የአላህን ከላም በእኛ ምላስ ማንበብ አንችል አላህ አግርቶታል ስለዚህ ረሱሉ አለይሂ ሰላቱ ወሰለም كل الناس يغدو فبائع نفسه فموبقها أو معتقها قالوا بهلا والقرآن حجة لك أو عليك ይሄ ቁርአን ويلا أنت ما سرجه هنا يقرب يوم القيامة كقرانه كسرانبت حلال حلال حرام حرام كارجن يمسكر لنا صومنا قرآن يوم القيامة لبالبيته شفيعه ويمتال إن الحديث في صحيح مسلم على لنا صوم كان شرابنا طعام كالكية والله إني شفع لهن شفع ستأن للسويلال الله سبحانه وتعالى يقبله والشفاعه قرآن دقمو لليتنين يقرأ يقوم نبرا እንቅልፉን ትቶ فشفعه في ይላል አላህ Subhanahu Wa Ta'ala ቁርአን እንዲሸፈው ያረጋል ብለናል ስለዚህ ረሱሉ አለይሂ ሰላቱ ወሰለም مع انه غفر له ما تقدم من ذنبه وما تاخر كان يقوم الليل حتى تتفطر قدمه ግራቸው አብጦ እስከሚፈነዳ ويسأل أتفعل هذا وقد غفر لك ما تقدم من ذنبك وما تأخر أفلا أكون عبدا شكورا صلى الله عليه وسلم الله سلام አረልኝ ዝምብዬ መተኛት ነው ያለብኝ ወይስ ስለማረኝ በፊዕል በስራ መስገን ነው የሚጠበቅብኝ አፈላ አኩኑ አብደን ሸኩረን ይሉ ነበር ስለዚህ ረሱሉ አለይሂ ሰላቱ ወሰለም በአጠቃላይ ሁሉቃቸው ቁርአን ነበር በማለት يختم كتابه بالصلاة والسلام على رسول الله صلى الله عليه وسلم صلاة الإبراهيمية بمبالو اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد بمالت كتاباتهم يጨርሳሉ ስለዚህ ይሄን ኪታብ እንግዲህ ጀምረን ጨረስን አልহামዱሊላህ አላህ ይቀበለን የሚጠበቀው ምንድነው ያሸባብ ባወቅነው መስራት ከኔ انا اوصي نفسي واياكم بالعمل بما نعلم ብዙ ሰዎች ያሸባብ ብዙ ሰው አሁን
አሳቲዛዎች ብዙ ኡስታዞች አሉ ብዙ የሚያስታውስ ሰው አለ ሰዎች ሐቅ ያቃሉ እንግዲህ ዑለሞች ናቸው ማለታችን አይደለም ያጀበው ግን ሙስሊም ማንኛውም ሙስሊም hatta ራቅ ያለ ቦታ እንኳን ያሉት ቢሆኑ ይሄ ግልጽ ነገሮች حرام حلالን ያቃል ሙስሊም ያጀበው የሚገደንና የሚቸግረን ነገር ቢኖር ምንድነው ተግባር የሚባል ነገር አላህ ያግዘው ሁሉም ሰው በሚያውቀው ቢሰራ ያሸባብ ወንጀል ይቀንሳል ይጣፋል ማለት አይደለም የሰው ልጅ hatta الصحابه رضوان الله عليهم اجمعين الناس ለተንቂስ ሳይሆን ሷሃቦችም መካከል ወንጀሎች ይፈጸሙ ነበር ወዳውኑ ተውበት አድርገው መፍትሄ ይፈልጉላቸዋል ስለዚህ ሰዎች አውቁትን በሚያውቁት ብንሰራ ምናውቀው ብንተዛዘዝ አንዱን ቢያዘው አንዱን ከመጥፎ ቢከለክለው የሰዎች የሙስሊሞች ሁኔታ አሁን ካለበት በተሻለ ሁኔታ እንገኝ ነው ላኪን ሰዎች ለራሳችንም አንሰራ ሰው መጥፎ ሲሰራ ስናይ ምን አገባኛ ይባልም ያለው ረሱል አለይሂ ሰላቱ ሰላም ሐዲሳቸው ላይ ብዙ መስኡልያ ከተናገሩ በኋላ አላ ኩልኩም ራዒን ወኩልኩም መስኡሉን عن رعيته ከኛ መካከል ከዚህ ውስጥ ከሐላፊነት ነፃ የሆነ ሰው የለም ሁላችንም ሐላፊነት አለብን ሁሉም ሐላፊነቱን ከተወጣ ያሸባብ ያንተ ቤት ጥሩ ከሆነ የኔ ቤት ጥሩ ከሆነ የዛም ቤት ጥሩ ከሆነ ምንድነው የሚሆነው ሙጅተማው ህብረተሰቡ ጥሩ ህብረተሰብ ይመጣል ጥሩ ህብረተሰብ ሲመጣ ደግሞ ከዛ ከህብረተሰቡ ስለሆነ ምርጫ ቢባል የሚመረጠው ወይም ሐላፊ የሚሆነው ጥሩ ሐላፊ ይመጣል አሁን ሐላፊያችን እንደሆነ ኑሮ ተወደደ ኑሮ አስቸገረን ምናምን የኛው ስራ ነው ከማ ተኩኑ ይወላ አለይኩም ይላሉ ረሱሉ አለይሂ ሰላም ይሄ መሪ የሚባሉ ነገሮች ያሸባብ የህብረተሰቡ መስታወት የምታውቁ ከሆነ መስታወት ፊትህ ብታይ እንደዚህ የለለህን ፊት ያመጣልህ ያለህን ፊት ነው ጥቁር ከሆነም ጥቁር ፊት ነው የምታየው እዛው ውስጥ የምታምር ከሆንክም ያምር ፊት ታያለ ማታምር ከሆነ ያንኑ ያለህን ፊት ነው የሚያሳይ እነሱም እንደዛ ናቸው የህብረተሰቡ انعكاس ሙጅተማው ጥሩ ከሆነ ጥሩ ሰው ጥሩ መሪ ያመጣለታል ኢማራ አላህ ስልጣን تؤتي الملك من تشاء وتنزع الملك ممن تشاء الله سبحانه وتعالى ስልጣን የሚሰጠው እሱ ነው የሚቀማው እሱ ነው የፈለገውን ይሾማል كل يوم هو في شأن الله سبحانه وتعالى በየቀኑ يغني هذا ويفكر هذا ويشكي هذا ويسعد هذا ስለዚህ እኛ የሚጠበቅብን ያ ሸባብ አላህ Subhanahu Wa Ta'ala ያግዘን በቻልነው ልክ የሰማነውን ተግባራዊ ማድረግ ይሄ ከተደረገ ወንጀሎች እየቀነሱ ኸይር እየበዛ ሙስሊሞች አቅም ያገኙ ዲናቸውን ያወቁና እየተገበሩ እስከመጡ ድረስ አላህ Subhanahu Wa Ta'ala ምን ያመጣላቸዋል ولا ينصرن الله من ينصره إن تنصروا الله ينصركم ነው ከኛ የሚጠበቅ ነገር አለ ያጀባል ስለዚህ ሁላችንም ምንችለውን ለማድረግ አላህ ያስችለን ንያም ሐሰና አላህ ይስጠን በሰማነው ምንጠቀም አላህ ያርገን الرحيق المختوم የሚባለውን ኪታብ ጨርሰናል አላህ የሰማነውን ምንተገብርና በሰማነው ምንጠቀም አላህ ያርገን الله سبحانه وتعالى اعلم صلى الله وسلم على محمد